ለቆ ላይ ከ30 ቀን አካባቢ ቆይተዋል። ከ30 ቀን በኋላ ነው ወደ ማህበረሰቡ ወጥተው እዚህ በምታዩት ደረጃ ያሉት ማለት ነው። ስለዚህ የአማራ ፋኖ ሊበላችሁ ሊያጠፋችሁ ነው የመጣው። ስለዚህ ናወጣና ታገል ኦሮሞ ሊያጠፋ የመጣ ድርጅት ነው ናና ታገል የሚል አይነት ሐሳብ ነው እየሰጣችሁ የነበረውና አሁን መጥተው ሲያዩት እሺ ስምህ ማን ይባላል? ዮናስ ንጉሴ። ከየት ነው የመጣው? ከአዲስ አበባ። ትውልድህ የትኛው ብሄር ነው? አማራ። አማራ። እንዴት ወደ መከላከያ ተቋም ገባህ? እንዴት ወጣህ? እኔ እንደገባሁት እዛ ሊስትሮ ነበር የምጠርገው። ሊስትሮ ይጠረኩ የሆነ ሚኒሻ መጣ። ከዛ ያኔ ሚኒሻ ጫማውን አጠዳውለትና የሚሰጠኝ ብር 50 ብር ነበር። ብር ስጤ ስለው ጊዜ ናና ካምፕ ስጣለው አለኝ። ከዛ ኪሴ ብር ላስኩ ነበር ስጣለው አለኝ። ይዞኝ ሄደ ካምፕ። ቢሮ ሄደና ስሜን መዘገበ። ፈርም አለኝ። ለምን ፈርሞ ስለው አይ ከዚህ የተሻለ ስራ ስላለ ይሄን ስራ እንደምሰራ ነው የተሻለ ስራ አግኝቼልኛል። ከዛ ያኔ ሄድኩና ፈረምኩለት። ከዛና እዚህ ጠብቀኛል። ቢሮ አስገባና ቆልፎብኝ ሄደ። ጠዋት 3 ሰዓት ላይ ነበረ። ከዛ እስከ ኢሳብና መዛው ቆየ። እዛ ከዛ አንድ ዳቦ ገዝቶ መጣና ሰጠኝ። ውሃ ገዛልኝ። ውሃ ዳቦውን በልቼ ውሃን ጠጣው። ከዛና አለኝ ወደ 11 ሰዓት ላይ ምናምን አስገባኝ ቤት። ወደ ግቢ ወደ ካምፕ ሲሄድ በጣም ብዙ በርካታ ሰው አለ። ቢያንስ ወደ 90 ሰው ምናምን አለ እዛ ካምፕ ውስጥ። ከዛና ይሄ ሰው ምን እንደሰለው ጊዜ አይ ይሄ ለስራ የተፈለገ ህዝብ ነው እና አንተ አንድ ላይ ስራ ይሻላል ከዚህ ከሊስትሮስ ከመጠር ይሄንን በሰራ ይሻላል አለኝ። ምን አይነት ስራ ነው ስለው ጊዜ ችግር የለውም እዚሁ እንዲሁ መኪና ላይ ማውረድ ማውጣት ምናምን ነው አለኝ። በቃ እኔም ደስ አለኝና በዛን ሰዓት ቁጭ አልኩ። እዛ በራል ህዝጋ ጊዜ ግባ ወደ ውስጥ አለኝና ውስጥ አስገባኝ። ከዛ ወዲህ እንደውም አይኑን አላየሁትም። እኔን ልክ ሲያስገባኝ የሆነ ካቢኔ መጣ። በጣም ትልቅ ነው ቦርጫው ሰው እየመጣ ከዛ ለሱ ወደ ቆጥራ 31,000 ብር ሰጠው ለሱ። ከዛ እሱ ይሳቀ ሄደ። ከዛ ወዲህ አስገቡን። እዛ አንድ ወር ምናምን እዛ ውስጥ አስቀመጡ። ምግብ በመስኮት ላይ ወረውሉናሉ። ሽንት ቤት ሲሆን በሰልፍ ያወጡናሉ በጥበቃ እዛ እንበላለን። ዳቦ ያገኘነው በቀን አንዴ ሁለቴ እንበላለን። ከዛ እንወጣለን ከዛ ውስጥ። ከዛም በወር ምናምን ወደዚህ ያመጡ መኪና ላይ መኪና አስገቡን። ለልጭነው እዚህ አስገቡን። እዚህ በቃ ተቀመጠ። ለሚኒሻው አንተን ይዞ ላስገባህ ሚኒሻ ለሱ ነው 31,000 ብር የተሰጠው። 31,000 ብር ሰጠው። አንተን በማስገባቱ ምክንያት አንድ ሰው ሲይዝ አንድ ሚኒሻ 30,000 40,000 ይከፈለዋል። ከብሮች ይከፍላሉ። የማንኛውንም ሰው ያገኝ ማስገባት ነው። 13 አመት ጣላል እዛ ውስጥ ካለ ፍላጎቱ ይመጣ ነው። ፍላጎቱ ይመጣው ሁለት እኔ ወደ 30 ስንት ሰው ነን እዛ ቤት ውስጥ የምናድረው ማለት ነው። ከዛው ስንጠያየቅ እንዳለ ሁለት ሰው ብቻ ናቸው። እነሱ አማራ ናቸው። እነሱ ናቸው በፍላጎታችን መጣ ያሉት። ሌላው እንዳለ የሚያለቅስ ነው። ማንታ ማታ ሁሌ ማልቀስ ነው። በቃ እዛ ቤት ውስጥ ሁሉ ሰው በሚወጣበት ግራ ገብቶ ነው እዛ ቁጭ ያለው ካምፕ። ማሰልጠኛ ካምፕ ነው። ማሰልጠኛ ብርሽሎ ውስጥ ማለት ከዛኛ ለሌት ወጣን። የጤሳ ወጣን። ህዝቡ ያበላን ያጠጣን እያሳደረ እየተንከባከበን አመት ባልንም ከነሱ ጋር ዋልን ከፋኖ ጋር ይሄው ከኪኒ ከወደዚህ ላኩን። እዚህ ደግሞ አለ። መልካም። እንዴት ከማሰልጠኛ ወጣችሁ? ለሌት ነው ወጣነው። በቃ የግድ እዛም ሆነ መሞት ስለሆነ ፈጣሪ እንዳደረገን ያርገን ወደ ፋኖ መግባት አለብን ብለን ከዛ እያጠያየቅን ለይት ወጣን። መጣ ወደ ፋኖ። ማሰልጠኛ ካምፕ ላይ ምን አይነት ስልጠና ነው የሚሰጧችሁ? ፖለቲካሊ እዛ ፖለቲካ የሚሰጡ ፋኖ ታገኛችሁ፣ ፋኖ ይገላችኋል፣ ፋኖ ያርዳችኋል። ፋኖ ማለት ክፉ ህዝብ ነው። እነሱ ከያዟችሁ 50,000 100,000 በቃ ማጠይቋችሁ ገንዘብ የለም ተባለው። ግን እኛ ከዛ ከወጣን እንዳረጉን ያርጉን ብለው ወጣን። እንኳን ገንዘብና ራሳቸው ከኪሳቸው ያወጡ ነው የሰጡን። ለአመት በዓል መዋያ ያሉ ከኪሳቸው ያወጡ ይሰጡን። አመት በዓል ስጋ እንደው ቤተሰብ ጋር እናከብሩ እነሱ እንደተንከባከቡ በላን ይጠጣን እዚህ ድረስ ላኩን። ወጣን። ተመሰገነ። ጥሩ። ማሰልጠኛ ላይ ምን አይነት እንክብካቤ የሚደረግላችሁ? ቁርስ፣ ምሳ፣ እራት ምን አይነት ምግብና ነው የሚደረግላችሁ? እዛ መጡም በቀን አንድ ዳቦ ይስጣሉ። ከዛ ወዲያ ያወጣሉ። ፀሐይ ላይ ማስቀመጥ ነው። ራሳቸው ሄደው ጥላ ስር ይቀመጣሉ። እኛ ግን ፀሐይ ላይ ቀኑ ሙሉ ሲያስቀምጡ ነው የሚሉ። ከዛ ታምኩ ካልከው እንኳን ምን ብሎ ዱላ ነው የሚያስከትለው። ምንም ማለት በቃ ምግብ ጠዋት ዳቦ ይሰጣል። ቀን ዳቦ፣ ማታ ዳቦ። እንጀራ የተባለ ባይን አታየው። መልካም። ስልጠና ላይ ምናልባት በስልጠና ወቅት በዚህ ምክንያት የተሰዋ ህይወቱ ያለፈ ታማውን ይሞታ አለ ከኛ ጋር ልጅ በጣም ያመመው ነበረ። እያመመኝ ነው እያላቸው ምን እንደሚያማ አንተ ስቀልድ ነው እያሾፍክ እያሉት እንደዛው ሲያስሮጡት ታመመ። ተኛ 2 ቀን ሐኪም ሄደ። ምንም አቃተው ሞተ። እዛው ቆፍሮ ቀበሩት። መልክታለ እኔም ማስተላለፈው ትልቁ መልእክት ብቻ ፋኖ እኛ ከመንገመተው በላይ ጥሩ ሰው እንደሆነ ብቻ ነው እስካሁን የተረዳሁት ያለው። ከዚህም በኋላ ነው ብሞትም ብቆም እንኳን ቅር አይለኝም። ለምን እነሱ ከሚሉም በላይ ፋኖ ጥሩ መልካም ሰው ነው። እነሱ እስከ ዛሬኛ ህይወታችን ላይ ቀመጥ ነበር። እኔ እዛ ሆኛው በጣም ያማኝ ነበር። እዛ ኪኒ ከምትባለው ከተማ ሐኪም ወስደው ነጣ ሐኪም አሳክመው ምን ብሎ ዳንኩ ነው። ከዛ ምግብ እየበላው ነኝ። ፈጣሪ ተመሰገነ ይሄው እዚህ ደርሻለሁ። ጥሩ። ቤተሰቦችስ የት እንዳለ ያውቃሉ? ያውቃሉ። ስለግራቸው ጊዜ
ወደዛ ወደ ካምፕ እስከምትመለስ እንዛው ከፋኖ አትለይ። ፋኖዎች እንዳረጉ ያርጉ። እነሱ ይሻሉ። እኛ ካገኙ ከነሱ ስጋህንም አይተው ከዚህ በኋላ ታገኙ ከነሱ አትለይ። እነሱ ጋር ሆናሉ። ከማሰልጠኛ ከመውጣት በፊት ከማሰልጠኛ ከወጣ በኋላ እናቴ እዛ ሄደው ይደበደበው ነው ወደ ቤት ያስገባው። እዛ ሄደው ስታለቅስ ቤተሰብኛ ስንወጣ መኪና ላይ እየወደቀ አስፋልት ላይ እየወደቀ ይጎትቷቸው ይደበደባቸው ይመለሷቸው። ቤተሰብ ነው ማሰልጣኝ ነው። ስምህ ማን ነው? እኔ ስሜ ግሩም ጌታቸው። ከየት ነው የመጣው? እኔ ሐረርጌ ነኝ፣ ገለምሶ የምትባል ከተማ። በጣም ጥሩ። እድሜ ስንት ነው? እድሜ 16 አሁን ነኝ። አሁን 16 ሞላ። እንዴት ወደዚህ ተቋም ገባህ? ወደ ማሰልጠኛ እንዴት ልትቀላቀል ቻልክ? እኔ ወደዚህ ስመጣ ተማሪ ነበርኩኝ እዛ ሀገር ቤት። ከትምህርት ቤት ጥናት ቤት ሄድኩኝና ከትምህርት ቤት እንደወጣው ጥናት ቤት ሄድኩኝና ደብተሬን አስቀምጬ ከዛ ወደ ትልቁ ቤት እየሄድኩ እንዳለ መንገድ ላይ ያዙኝ። ከዛ ወስደው እንደዚህ መንገድ ላይ እየሄድኩ የሆነች አምቡላንስ እንደዚህ ጎኔ መጣችና ከዛ አምቡላንሷን እንደዚህ ጎኔ እኔ እየሄድኩ ጎኔ እየነዱ አቆሟትና እዛ አምቡላንሷ ውስጥ ገፍትሮ አስገቡኝና ካምፕ ወሰዱኝ። እዛ ስንተኛ ክፍል ተማሪ ነህ? እኔ 8 ነኝ። 8ኛ ክፍል ተማሪ። እሺ ጥሩ። ከዛ አፈኑንና እዛ ሲሄድ እዛ ካምፕ ብዙ ልጆች አሉ። ከዛ ገፈተረና አስገባኝ ቤት። ከዛ ልጆቹ ብዙ ናቸው። በር ቆለፉብን። እዛ 1 ወር ከምናምን ተቀመጥን። ቤተሰብ ሲመጣ ምናምን ቤተሰብን እየደበደቡ ያባርራሉ። እዛ እኛን አያውጡንም ቤት በር ነው የሚቆልፉብን። ከዛ ቤተሰብን ቤተሰብ እዛ ሲመጣ ምናምን ሲያለቅስ ምናምን እዛ እየመጣ እየደበደቡ ባሯቸዋል። ከዛ 1 ወር ምናምን 1 ወር ከ15 ቀን ነው ምናምን አቆይተው ወደዚህ ጫኑን ወደዚህ ወደ ብር ሸለቆ። ከዛ እዚህ ያመጡንና እንዲሁ ስልጠና እኛ ተመተን ትንሽ እንደቆየን ያስጀመሩን። ጧት 2 ዳቦ ነው የሚሰጠን። ምሳና ራስ 3 ዳቦ ነው። ያው ደረቅ ነው። አንዱንም አበላውም ከ3 ውስጥ አንዱን በበላው ነው። ደረቅ ነው፣ በጣም ደረቅ ነው፣ አይበላም። ከዛ እንደዛው ስንሰለጥን ለሊት 9 ሰዓት ላይ ከዛ እነሱ እዛው ነው በትምህርት ላይ ምናምን ፋኖ ይገላችኋል፣ አይለቃችሁም፣ ፋኖ ስጋችሁን ነው የሚበላላችሁ ይለናል። አሁን ከዛ ማምለጥ የሚችለው እንደዚህ ሚዲያ ምናምን የሚከታተል እነሱ የሚሉትን ዱሮ ሀገር ቤት ሆኖ ምናምን እንደዚህ ቲክቶክ ላይ ሚዲያ ምናምን የሚከታተል ከሆነ ነው እንጂ ከዛ የሚወጣው ያሳምኑሃል። እዛ ፋኖ ይገላል ምናምን ሲሉ አሁን እዛ ልጆቹ ያምናሉ፣ እውነት ነው የሚመስላቸው። እንደዚህ ሚዲያ ቲክቶክ ምናምን የሚከታተል ሰው ከሆነ ግን ሁሉንም ነገር ስለሚያይ እዛ ቲክቶክ ላይ ሚዲያ ላይ ስለሚያይ ውሸት እንደሆነ ተረድቶ ሊወጣ ይችላል። እኛም እንደዛ ነው የወጣነውና 9 ሰዓት ወጣን። ከዛ ሰንበሌጥ ውስጥ ውለና ተከተሉን አሰልጣኞች። ለሊት 9 ሰዓት እኛ ተነስተን ስንወጣ 10 ሰዓት ነበር መነሻው። 10 ሰዓት ሲነሱ እኛ የለንም። ከዛ ተከተሉንና እኛም ፍለጋ መጡ። ሲደርሱብን ሰንበሌጥ የሆነ ሳር ትልልቅ ሳር ነበር እርሻ ውስጥ። እዛ ሳር ውስጥ ተኛን። ከዛ ሳሩ ውስጥ ተኛን። አለፉንና ወደዚህ ከዛ ፈልገው ሲያጡን ገበሬዎቹ ምናምን ጠያየቁና ወደ ጧቱ ላይ አጡን። እኛ እዛው ሰንበሌጥ ውስጥ ተኝተናልና መሸትሸት ሲል ወደዚህ መጣን። ከዛ አሳደሩን እዛ ሳፈር። ከዛ ወደ ፋኖች ላኩን። ፋኖች ተቀበሉን። አመት ባለን እዛው አለን። ከዛ ወደዚህ ተጫነን። ወደዚህ ጫኑን ፋኖች ወደዚህ ላኩን። ከዛ ፋኖች ምን አይነት እንክብካቤ ያደረጉላችሁ? ፋኖች ስጋ እስከምንጠግብ ነው። ስጋ፣ አረቄ፣ ጠላ የሚፈለግነውን ነገር ነው ብሩ ላይ እየሰጡን። ይሄ ስጋ ከሰለቻችሁ ከምግብ ቤት እየወጣችሁ ሽሮ የሚሆን የፈለጋችሁትን ግዙ እያሉ ስጋ ከሰለቻችሁ እያሉ ብር ይሰጡናል ምናምን። ከዛ እኛ እንደዛ እየሆነን እየኖርን ነው። አሁን እዚህም ያው ናቸው። አገሬው በሞላ መንገድ ላይ ሲያይክ እንትናችሁ ይሉንና ብር ምናምን ይሰጡናል። አገሬዎቹ ማለት ነው ነዋሪዎቹ መንገድ ላይ ምናምን ሲያዩ ብር ምናምን ይሰጡናል። ምግብ ብላበት ይሉናል። በዛው ተነናል። አሪፍ። ታስተላልፈው መልእክት አለ? እኔም ማስተላልፈው ያው
እንደ ጠበቀው አይደለም። እኔ ድሮንም እንደዚህ ቲክቶክ ምናምን እጠቀማለሁ ሚዲያም እንደዚህ ድሮንም እንደዚህ ስለማይ እንደዚህ ስለምከታተል ነው። ከዛም በቃ እንትን ብዬ ወጣሁት። አሁን እዛ ያሉት ራሱ እንትን ስላሉ ነው በቃ አሁን በጣም ይፈራሉ። እውነት ነው የሚመስላቸው ፋኖ እንደዚህ በቃ ፋኖ ከጠበቅነው በላይ በጣም ለሀገር የቆመ ነው፣ ለኢትዮጵያ የቆመ ነው። ፋኖ ኦሮሞን ይገላሉ ይላሉ፣ ግን ፋኖ ሲጀመር ለአማራ ለእንትን በቃ ብሔር ለይቶ አይደለም የቆመው፣ ለኢትዮጵያ ነው። በቃ ፋኖ ሲጀመር ለኢትዮጵያ እንደቆመ በቃ ትክክለኛ በቃ ያው አቋሙን ይዞ ያው ለህዝብ በቃ እንትን እንዲል ያው ስለቆመ ያው ተረድተናል። አሁን እንደዚህ በቃ ከአንድ ቤተሰብ ውስጥ 3 የመጣ አለ እንደዚህ እዛ ታላቁ በቃ ትንንሾች 13 አመት ልጅ አለ አሁን እዛ ውስጥ በቃ መሮጥ የማይችል ጧት ሩጡ ሲሉን መሮጥ የማይችል የ13 አመት ልጅ አለ። እሱም ወንድ የ13 አመቱ ልጅ ታላቅ ወንድሙ መጥቷል። በቃ 3 ቢያንስ ከአንድ ቤተሰብ ውስጥ 3 ወንድማማቾች አሉ እዛ ውስጥ የመጡ ተይዘው አብያዲያ ወለንጀና ጅማራ ነው ተማሪ ኩታ ተርባንቱሬ በቃ ኩታ ተርባንበረዳ እና ኩታ በርምዛ ገራው መሌሻን ከራና ቀበቴ ካምፒና ጌሴ በቃ ቤተሰብን ቆርፌ እምቦኒ ቦኒናን እንገዲሱን ምናምን ነኝ ቹማን ቤተሰብን ቆድ ከረመና ገለ ቦዋር ነው አማስ ለመፋርፈነ ቦዋኒም ደደባኒ ይሰኒ ገለ እቱማራኑ ጀረሙ ጀቶ ኮቲኒ ቀለበምነ መጣ ቢደኒኑ ዳማስ ኮቲራኑ ከነማ ወንተሪን ሽንትቤቲ ሚሊሻኑ ገሳ ሰለምነ ጀ በቃ ከሰቲ ቱማጀኑ ጀኑ አዱምነ አላዱኑ በቃ ወካታ መደኔ ኮራ ስፖርቲን ትጀባቴናን ዲነ ባል ዲነ ለባነ ጀኑ ፋኖ ያፈኔ በተፋኖ እንጅሩ ገለ ክሊኒክ እጭ አላካ ክሊኒክ ገሉ በቃ ጂሬኒ ነው ትቶሌ እኛ እናይኑና ፎን ቆፋኛ ናቸው ትቶሌ ክሊኒክ ፎኛና ማይወናት ፎን መኛታ ጅራ ጂሬኒ ፋኖ ንትቶሌ ነው በቃ በዳ ባዩ ንትቶሌ ካናዳ ሲጎረኑም ዳካችራ በቃ አብደላ አባስን ያባ خاني ራደፈ ያረርጌ ልጣቴ ሶ ዱራ በቃ ናፈ ነማቱ ወሎሌቲ ወሎይኔ አናፊንለ ወልመዴስኔ በቃ ከሶ ሚሊሻን ኦሩት ነጥሩቴ ናፉረኒ ዋጅራ ነገይስናም በቃ ነማ ወሎላ ነማ ለማወጀራን ከጨቸኒ ኢሳላቻ ሆነ ገይስኔ ነደፍተን ጀምቡልቻ ሚሊሻዳን ኦፈኒ ጊዜ ዋጅራ በቃ ጉድና አና ጊዜ ነፈደን ካምቢ ይጥራ ገይስኔ አንለ ሶሃከመን ገይስኔ ጩማ ዳራጅን አቺ ኸይሰና ነገኒ አቺትለ ማቲን ገየነ ለፈኒ በቃ ነገደበኒ ሶና ኸመን ለንደገ ከስመቲን ፈየ አቺ እንጎ ጉድናት ነፈደኒ ጉድናለ ነው ያለ ለፈኒ በቃ ሜዲካል ላይ ደበሬ ብርሸለቆ ጊዜ ገኘ በቃ ኑሌ ነው ዱኩቤ ሰለጠኛ ከነ ጊዜ ተደምነ በቃ ዳቦ ገረመ ዳቦ ለማ ጃጃፊ ገልገረረ ዳቦ ሰጂ ሽሮ በቃ ኸረነ ሆነኒ ኸነነ ዱኩ ሆነ እንደንዶ በቃ ኸነፋ ተደምነ ኸናውጂ ነማስለ እንጂንስ ሰለጠኛ ነው ሰቲ ይባደ አቺ ብራ በኔ በቃ እሷ አቺ በቃ ፋኖ ምናምን ፋኖን ብሪ ስንራ ሁለቲ ብሪ ወርከ ሰንቀባቱ isna jeefti faayane nuursa durani akkasumaan bakka nutilleen eega akkarat sawrayoon fi faana sanarka dhayne tumaau yorobbiin golchisni galenne to dufne zedno kana hono klinika dhaytaniiti faanaan waata kisinin gootu birri warra keessan raasin ergite isni galti yennan achi dhayne achi hono isinitti dabarsani askinya yiraa chura bareedara asajira ገለቱም ሻጋው ማልኩ ጅማ ዞህም ማለት እሺ እድሜ ስንት ነው? እድሜ 16 እንዴት ወደዚህ ተቋም ገባህ? እንዴት ገባህ? እንዴት ወጣህ? የተያዝኩት ስራ ቦታ ነው። የያዘኝ ሚሊሻ ነው። የማውቀው ሚሊሻ ማለት ነው። ቀበሌ ወሰዱኝና ከዛ ተቀበሌ ደግሞ ወደ ወረዳ ላኩኝ ማለት ነው። ተወረዳ ደግሞ ቢያንስ አራቀም ምናምን ተሞላ በኋላ ነው የገባው ማለት ነው። እኔ የሚያዙኝ ታራቀም በኋላ ቢያንስ 93 መኪና ተጅማ ይወጣው ከዛ መጣና በመንገድ ላይ አራቀን የቆየ ነው። ታራቀም በኋላ ብርሸለቆ ገባን። ተብርሸለቆ ደግሞ በስልጠና ላይ ያው ሳምንት ቆይተና ማለት ኖርማል ስልጠና
አሁን ቢያንስ አንድ 20 ቀን ሆኖናል ተገባን። እኔ ተገባው ማለት ነው። ወርም ይሆናቸው አሉ። ስጠፋ ደግሞ ወንድሜ ጋር ነበር። ወንድሜ ላገኝ ስላቸው እሺ ያሉኝ። በቃ የሆነ ተልኮ ያለው ነው የሚመስላቸው። ስለዚህ ያው ስጠፋም በድንገት ነው የጠፋሁት። ህመምተኛ ነበርኩ። ልቤና ምን ነበር በርድ ስለመታኝ ይጠፋል ብለው አያስቡም። በቃ ስጠፋም በድንገት ነው የጠፋሁት። ያው የሰነበትኩት ክሊኒክ ነው። በ26 ነው የወጣሁት። ተዛ ተምር ሸለቆ ወደዚህ የመጣው የወጣሁት ትናንት ነው። ወንድምህም አብሮ ሰልጣኝ ነበር? አዎ እሱ 31ኛ ነው እኔ 14 እና ወንድምህ አሁን ወጣል ወይስ እዛው ነው? ወጣላ የደወለልኝ ነው ያዘው እንኳን ነው የደወለልኝ። ሁለታችሁንም ከአንድ ቤት በአንድ ቀን ነው ያዟችሁ? አይ ለየብቻ ነው ያዘው። ታላቅ ነው ታናሽ ወንድም ነው? ታላቅ ነው 2 አመት። ማን ይባላል? ገዛይ ማለት ነው። ገዛይ። አዎ ስልጠና ቦታ ላይ ምን ይሏችኋል? ስለ ፋኖ ስለ አማራ ምን ይሏችኋል? ስልጠና ቦታ ስለ አማራ ይባል ነገር ያው ተከዳችሁ ፋኖ ይወጋችሁና ቲክቶክ ላይ ይለቃችኋል ነው የሚለው። ያርዱና ቲክቶክ ላይ በር ይቀበላችሁ መጀመሪያ ይላሉ። ያን የሚሰማ ደግሞ ሰው ኦሮሞች ናቸው አብዛኞቹ ይፈራሉ አይወጡ። መጀመሪያ ያን የሚናገሩ ፖለቲካ ላይ ተዛ በተረፈ ቀይ ባህር ነው የሚሉት። ይሄ ነው ፖለቲካ ነው። ቡኬ ጋራ ቶርቤ ለማሞ ከሲ ፋኖን ነጋኑ ያቺሴ ኛተኑ ላቴ እቹ ዋንተ ሁንደ ዋመን በርባቺ ቡቴር ገኑ ከነ gara biyya keessanitti nagaan galaade noojjiin dadhabee aduu kana keessa deemee qorra keessaas noojji bulaa gara biyya keenyatti nu gaggeessaa waan jiruuf jecha nu illee faannoodhaan galatoomaa jechuu barbaanna. keessanii galtanii amma fuulduraatti yaadni keessan akkami? Erga biyyatti galle nuyi bakka akkuma amma duraan ammoo Amaarris Oromoof Amaara dadiibamaa ture mitire. nuyi ammoo wanta as dhufne kan argineerra mitire akka nuufi Amaarilleen akka Oromoof godhu barreerra amma isa akka nu kabajan kana caalaa amma jiru nu bukkeellee Amaarri wajjin jiraachaa jirra bar biyya keenya Amaarri jira mitire isaniif ammoo kabaja akkaan akka laannu nuuf isin duraan kabaja laachaaf hin turre akka mataa kootti maaliif ree isan sammuu duraan qabu qatoon dhufe jechuudha. Amma immoo kana booddee galee wanta faannoon nu godhe kan waan argeef waan ammoo Amaarri kabajaa guddaa Oromoof laataa jiru waan argeecha baay'ee hin kabajalle ijoollee keenyallee ittiin himaami ichi booddee jechuudha fuula keenya duratti jechuudha. Nuyi akka obboleeyyan taane bareeraan ammoo faannoon illee akka obboleeyyan keenya ta'e bareera ammoo nuti Oromiyaadha qabna nutis kan daggala jiru bar kan nuuf bilisummaa keenyaa kan Oromoodha. Isaaniin illee akka Amaaraan walitti tokko ta'u nan godha akka mataa kootti kan yaadu yoo ta'e jiruullee kan inni dawaluufis qaban yoo ta'es galatuma. Alni Amaaraas alni Oromoon akkanni jedhamaa bakkeen xidhadhee guddadhe godina aanaa Jimmaati. Amma gaafa walaa gizeetti nu qabanu keessa akkaataa nuti qabamne waa'ee hojii irratti ijoolleen deeman hidhamee jiru. Akkana amma gaafa nu dhufne gaafa nu kaambii gallu giddiidhaan qabamne fedhii keessan gaafachi keessan fedhii keessan jedha. Fedhii keessanii fedhii kootiin dhufeedha. Fedhii kootiin hin jedhinaa yookaan jettan isin ajjeeman nun jedhaa turanii. Gaafa asii baatanii gaafa harka faannoo buutanii faannoon isin gorraha ajjeesi isin gogorree isin ajjeese karaa daarii isin buusa. Kanaafuu asii baan harka faannoo keessa buutanii jedhanii nutti himaa turanii. Isin ijoolleen kan marsaa lamaffaa achi keessa galan jiru. Birshalaqoo keessa kan galan jiru. Kanaafuu achi keessa immoo ijoolleen jiran sun nutti himanii faannoon akkuma akkanaa gidaara nu biyyatti nu galchan jennaan isheen isaa wajjin baane ergaa achii baane Amaaruma faannoo keessa dhufnee inni sunis hidhannuma faannooti mana isaa torbii tokko teenye akkitti uffatanii bitee nu hanqabaakkabii akkuma ijoollee isaatti nu laale uffatanii nu bitee nyaata fo'omatee nu qaree achitti jiraa turre takkaa ijoollee isaatiin adda nu baafne. Kanaafuu amma Oromooniif Amaaraan ta'uu gatiin ta'eef erga mootummaan kun dhufee taa'ee ergasii hundinuu dhiiga tokko waan ta'eef amma dhiiga isaa adda babbaase malee ergasii godinni kun Amaaraan faannoo namni kun waan hin jirreef erga biyyiin kun dhufee mootummaa irra taa'ee akkana ta'e malee ergasii wanti kun hin jiru waan ta'eef amma rakkoon jiru kana amma achi gaafa qullaa baane uffatan nutti fisan nyaatan nu baasaa jiru. Tiraasmoonii keenya waan hunda kana nu gargaaranii kan gara biyyaatti nu galchaaru akka akitti nutti himamee miti. Kanaafuu dhumnee waan argine irraasit akka jarri kabaja guddaa nu qabanus argine irraa akka jarri nu galateeffatanus nuyi kanaafuu kabaja guddaa qabnaa isin galateeffannaa. Maaliifuu amma nu akkas bultiin keenya isinuma wajjin akka turru barbaannaa. Isinis umurii guddaan nu wajjin turaa nu isii wajjin turraan jedha.
Fannoni. Obboleessa keenya. Igni Amaara. Kan keenyaati. Kanaafi tokko taanee akka inni biyya keenya galchine kanaafi Amaaraan akka inni gaheessuuf lubbu isaaniif ga'uuf kaaneera. Noojiin akka inni biyya keenya galchine akka inni dandeenye nama gargaaruufi Amaaraa wajjin akka inni tokko taaneef iccitii keenya iccitiin ጓደኛ keenyaaf himnee akka inni mootummaa kanaaf ta'umsaasaa jennee akka inni duuf beekama itti laanna kanaafidha.